ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ክብራን አድማጮች ለኤርትራ ጥብቅ ማስጠንቀቂያ ደርሷታል። ለኤርትራ ጥብቅ ማስጠንቀቂያ የሰጠችው ሀገር ማናት? በዝርዝር የምታደምጡት ይሆናል የማስጠንቀቂያውንም አይነት። በሌላ በኩል በዚህ ፕሮግራም ሰፊውን ጊዜ የሚይዘው በአሜሪካ ነዋሪነታችሁን ላደረጋችሁ ክብራን አድማጮች ነው። ይሄውም በተለይ ደግሞ በአሜሪካ በግሪን ካርድ ላይ ለምትገኙ ዜግነት ለማግኘት በሂደት ላይ ላላችሁ በሙሉ አዲስ ህግ ወጥቷል። የአሜሪካን ዜግነት ለማግኘት የአሜሪካ ዲቪ ሎተሪንም በተመለከተ እንዲሁም አዳዲስ መረጃዎች ወጥተዋል። በተለይም ደግሞ ከግሪን ካርድ ከዜግነት ጋር የተገናኘ ጉዳይ እንዲሁ ጥብቅ መረጃዎች የወረዱበት ሆኗል። ይህንን በተመለከተ ሰፊ መረጃ የማቀብላችሁ ይሆናል። በዚሁ የዜግነት የማግኘት ሂደት ላይ የወጣውን አዲስ ህግ ማለት ነው። አብራችሁኝ እስከ ፍጻሜው ቆዩ። በቅድሚያም በፕሬዝዳንት ኢሳያስ አፈወርቂ የምትመራው ኤርትራ ጥብቅ ማስጠንቀቂያ እንደደረሳት ተሰማ። የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ መሪ ጀነራል ሐምዳን ዳጋሎ ወይም ሄሜቲ ለሱዳን ጦር ድጋፍ የሚያደርጉ ጎረቤት ሀገራት በሚል ኤርትራን በጽኑ አስጠንቅቀዋል። ላለፉት 2 ዓመታት በላይ በእርስ በርስ ጦርነት ውስጥ በዘለቀችው ሱዳን የፈጥኖ ደራሽ ኃይሎች መሪ ጀነራል ሐምዳን ዳጋሎ ወይም ሄሜቲ ከሱዳን ጎረቤት ሀገራት ተነስተው የአየር ጥቃት የሚፈጽሙም ሆነ ሎጂስቲክስ የሚያቀርቡ አውሮፕላኖች፣ ጀቶችና ድሮኖች መነሻ ቦታዎቻቸውን የማጥቃት ህጋዊ መብት አለን ሲሉ በጽኑ ያሳሰቡ ሲሆን የፈጥኖ ደራሽ ኃይሉ መሪ ሄሜቲ በአረብኛ ቋንቋ ባስተላለፉት በዚህ ጽኑ ማሳሰቢያ ለረጅም ጊዜያት በዝምታ ቆይተናል። አሁን ግን አድምጡኝ። ማናቸውም አውሮፕላን ከጎረቤት ሀገራት ተነስቶ ለሱዳን ጦር ሎጂስቲክስ ካቀበለ እንዲሁም የአየር ጥቃት ከፈጸመ አውሮፕላን ማረፊያዎቻቸውን ኢላማ የማድረግ ህጋዊ መብት አለን። ይህንንም ደግሞ እንፈጽመዋለን፣ የማናደርገውን አንናገርም ሲሉ በጽኑ ተደምጠዋል። ጀነራሉ ለሱዳን ጦር ድጋፍ የሚሰጡ ካሏቸው ሀገራት መካከል በቀዳሚነት ኤርትራ ተጠቃሽ ስትሆን እርሳቸው በስም ባይጠቅሷትም ነገር ግን ሪፖርቶች እንደሚያመለክቱት የሱዳን መንግስት በአርኤስኤፍ የድሮን ጥቃት ምክንያት አውሮፕላኖቹን ወደ ኤርትራ ማሻገሩ ከዚህ ቀደም መረጋገጡ ይታወቃል። በዓለም አቀፍ መገናኛ ብዙሃን ጭምር በተዘገበው በዚህ ዜና የሱዳን መንግስት በሱዳን ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ብርጋዴር አላቲ አማካኝነት ከወራት በፊት ተመሳሳይ ማስጠንቀቂያ በሰጠበት መግለጫው ሀገራቱን በግልጽ በመለየት ቻድን ሲያሳስቡ የቻድ 2 አውሮፕላን ማረፊያዎች ለአርኤስኤፍ ወታደራዊ ተልእኮ ውሏል ሲሉ ማስጠንቀቃቸውም ተመልክቷል። ሱዳን ከሩብ ክፍለ ዘመን በላይ የመሩት ጀነራል ኦመር አልበሽር ከ6 ዓመታት በፊት በህዝብ ተቃውሞ ከስልጣን ሲወገዱ ወዲያውኑ የተቋቋመው የሱዳን ሉዓላዊ የሽግግር ምክር ቤት አመራሮች የነበሩት ሜጀር ጀነራል አብዱል ፈታህ ቡርሃንና ብርጋዴር ጀነራል መሐመድ ሐምዳን ዳጋሎ የሲቪል ጠቅላይ ሚኒስትር የሆኑትን አብዱላ ሐምዶክን ከ3 ዓመት በኋላ ከስልጣን ካባረሩ ወዲህ በቀጣዩ ዓመት ሁለቱ ጀነራሎች የራሳቸውን ቡድን ፈጥረው ወደ እርስ በርስ ጦርነት ማምራታቸው የሚታወስ ሲሆን በጦርነቱ 11.3 ሚሊዮን ሱዳናውያን ሲፈናቀሉ 3.9 ሚሊዮን የሚሆኑት ደግሞ ሀገራቸውን ጥለው መሰደዳቸውን በጦርነትም ረሃብና አመጽ በጠቅላላው ከ60,000 ሰዎች በላይ መሞታቸው ሲገለጽ አንዳንድ ሪፖርቶች የሟቾችን ቁጥር 150,000 እንደሚሻገር ይገልጻሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ማጠናከሪያ ማስተባበሪያ ኦቻም በተያዘው ዓመት የመጀመሪያዎቹ 6 ወራት ብቻ 3384 ሲቪሎች መገደላቸውን ያስታወቀ ሲሆን በቀጠለውም የእርስ በርስ ግጭት አሁንም ድረስ በርካታ ሱዳናውያን በጦርነት እንዲሁም በረሃብና በሰብአዊ እርዳታ እጥረት ምክንያት ህይወታቸው አደጋ ላይ መውደቁን በመግለጽ ላይ እንደሚገኝ ተጠቁሟል። በሌላ ዜና አሜሪካም በሀገረ አሜሪካ ነዋሪ ለሆኑና ግሪን ካርድ ላላቸው ነዋሪዎች በሙሉ አዲስ ዜና ማሰማቷ ተሰማ። በዓለም ዙሪያ ለሚገኙ በሚሊዮኖች የሚቆጠሩ ሰዎች የአሜሪካ ዜግነት ማግኘት የረጅም ጊዜ የድካምና ተስፋ ውጤት መሆኑ ሲታወቅ በተለይም ደግሞ በአሜሪካ አዲስ ህይወት ለመጀመር በተለያየ መንገድ በአሜሪካ ከገቡ በኋላ በተለያዩ መንገዶች ግሪን ካርድ ማግኘት ከቻሉ በኋላ ቀጣዩ ሂደት የአሜሪካን ዜግነት የማግኘት እንደመሆኑ ይህም ዜግነት የመምረጥ መብትን
እንዲሁም ያለ ስጋት የመኖር ዋስትናን እንደሚሰጥ የሚታወቅ ቢሆንም ካለፈው ሰኞ ጀምሮ ግን አሜሪካም በዜግነት አሰጣጥ ላይ አዲስ ህግ ማውጣቷን በርካቶችን ስጋት ላይ ጥሏል። ፕሬዝዳንት ዶናልድ ትራምፕ በሰጡት አቅጣጫ መሰረት ዜግነት ለማግኘት ከዚህ ቀደም ይሰራበት የነበረው አካሄድ የተቀየረና የጠበቀ መሆኑ ተመልክቷል። ዘገባዎች እንዳመለከቱት የአሜሪካ መንግስት አዲስና ዜግነት ለመስጠት ይበልጥ ከባድ የሆነ የዜግነት ፈተና ስራ ላይ ሲያውል ለውጡ የህግ ማሻሻያ ብቻ ሳይሆን አሜሪካ ለዘመናት ስትታገልበት የኖረችውን መሰረታዊ ጥያቄ በድጋሚ በማንሳት አሜሪካዊ መሆን ምን ማለት ነው፣ እንዲሁም አሜሪካዊ ለመሆን የሚገባው ማን ነው የሚል ጥያቄ መቀስቀሱን አስታውቋል። በዚህ አዲስ ህግ መሰረትም የአሜሪካ ዜግነት ለማግኘት የሚያመለክቱ ሁሉም የአሜሪካ ነዋሪዎች በሙሉ በጠቅላላ አዲስ ፈተና እንዲፈተኑ የሚገደዱ ሲሆን እዚህ ቀደም በነበረው ዜግነት ለማግኘት የሚኬድበት ፈተና 100 ጥያቄዎችን አጥንቶ ከመቶዎቹ ጥያቄዎች 10 ብቻ ተመርጠው የሚጠየቅ ሲሆን ከ10 6ቱን የመለሰ አንድ ሰው ዜግነት ለማግኘት የሚያስችለውን ቀጣይ አካሄድ እንዲጀምር የማለፍ እድል ነበረው። ቢሆንም አሁን በአዲሱ አሰራር ግን የአሜሪካ ታሪክና የመንግስት አስተዳደር ጉዳዮችን ያካተተ ከ120 በላይ የሚሆኑ ጥያቄዎችን እንዲፈተኑና ከ20 ጥያቄዎች ውስጥም በትንሹ 12ቱን መመለስ እንደሚጠበቅባቸው በዚህ ፈተና አንድ ሰው 12 ጥያቄዎችን እስኪመልስ እንደማይጠበቅና ግለሰቡ 9 ጥያቄዎችን በተከታታይ ከወደቀ ፈተና እንዲቋረጥ እንደሚደረግና በድጋሚ ለማመልከት የአንድ ጊዜ ብቻ እድል እንደሚሰጠው ሲገለጽ ከዚህ ቀደም በነበረው አሰራር ከ100 ጥያቄዎች የተውጣጡ ጥያቄዎች ይቀርቡ እንደነበረና አንድ ሰው የሚጠበቀው ከ10 ጥያቄ 6ቱን መመለስ ብቻ የነበረ ሲሆን አሁን ላይ ግን ለዓመታት ከነበሩ ጥያቄዎች ክምችት እንደሚወጣ መገለጹ ሁኔታውን ለአሜሪካ ነዋሪዎች ከባድ እንደሚያደርገውም ተመልክቷል። ከዚህ በተጨማሪም የአሜሪካ መንግስት ባስቀመጠው ተጨማሪ ቅድመ ሁኔታ አመልካቾች በጎረቤቶቻቸውና በስራ ቦታቸው አማካኝነት ማንነታቸው የሚጣራበት አሰራር መካተቱ የተገለጸ ሲሆን ይህም በተለይም ደግሞ የቋንቋ ችሎታቸው በተወሰነ ለተገደበና እድሜያቸውን ለገፋ አመልካቾችም ሊያስቸግር እንደሚችል የተነገረ ሲሆን በአሜሪካ ለ20 ዓመት ያክል በግሪን ካርድ ለኖሩና እድሜያቸውም ከ65 በላይ ለሆኑ ሰዎች የሚቀርብላቸው የፈተና ጥያቄ ቀለል እንደሚደረግና 10 ጥያቄዎችን ብቻ ከመለሱ የሚያልፉበትን አግባብ መዘጋጀቱን ያነሱት ዘገባዎችም አመልካቾች 2 ጊዜ ከወደቁ በድጋሚ ማመልከቻ ማስገባት እንደሚጠበቅባቸውና በመጀመሪያም ያስገቡትን እንደሚከለከል ጠቅሰው ከውጫዊ እይታው ለውጡ የቁጥሮች ጨዋታ የሚመስል ቢሆንም ከዚህ ውሳኔ በስተጀርባ ግን የጥያቄዎቹ ውስብስብነት እንዲሁም የመንግስት አወቃቀርና የብሔራዊ ጽንሰ ሐሳቦችን በማካተት አመልካቾች በቀላሉ በዝግጅትና በቃል በመሸምደድ የሚያልፉትን እድል እያጠበበ እንደመጣም አስታውቋል። ከዚህ ባለፈም በዜግነት ማመልከቻ ሂደት ውስጥ የአመልካቾች ማህበራዊና የሥራ ቦታ ባህሪያቸውን የሚያመላክቱ ማስረጃዎች እንዲያቀርቡና አንዳንድ አመልካቾችም በማህበረሰቡ የነበራቸው እንቅስቃሴ እንደሚጣራ የተገለጸ ሲሆን ይህም የዜግነት ሂደቱ ከዕውቀት መለኪያነት ባለፈ ባህሪና ማንነት መፈተሻ መድረክነት መቀየሩን የሚያመለክት መሆኑን የጠቆሙት መረጃዎቹ የአሜሪካ የስደተኞች አገልግሎት USCIS ማቲው ግራክሰር በሰጡት መግለጫ የአሜሪካ ዜግነት በዓለም ላይ እጅግ የተቀደሰው ዜግነት ነው ሲሉ ሊሰጥ የሚገባው እኛን ሀገራዊ እሴቶችና መርሆችን ሙሉ በሙሉ የሚቀበሉ የውጭ ዜጎች ብቻ ናቸው ሊያገኙት የሚገቡት ብለዋል። በዚህም የለውጡ ዓላማ ብቁ አመልካቾችን መቀበል ብቻም ሳይሆን መስፈርቱም በድጋሚ የፈተሸ እንደሆነም አመልክተዋል። በፖለቲካውም ረገድ የአሜሪካ መንግስት እርምጃ ድንገተኛ ክስተት አለመሆኑንና የትራምፕ አስተዳደር ላለፉት ዓመታት ሲከተለው የቆየውን ጥብቅ የስደተኞች ፖሊሲ አካል መሆኑ ሲገለጽ አስተዳደሩ ድንበር ላይ ግድግዳ ከመገንባት የጉዞ እገዳዎችን ከመጣልና እርምጃዎች በጅምላ ሰዎችን የማሰር እርምጃዎችን ከመውሰድ አንስቶ ህጋዊ የስደት መስመሮችንም ለማጥበብ ከፍተኛ ጥረት ሲያደርግ መቆየቱን የዜግነት ፈተናውንም ማክበድ ህጋዊ በሆነ መንገድ ውስጥም ሲኖሩ እየሰሩ ግብር እየከፈሉ ሲኖሩ የነበሩትን የመኖሪያ ፈቃድ ባለቤቶች ሳይቀር ኢላማ ያደረገ እርምጃ መሆኑን ያነሱት ዘገባዎቹ የተቋሙ ሌላኛው ባልደረባ ጁሊያ ገላት ስለ ሁኔታው ሲናገሩ ይህ አዲስ ፈተና ስራ ላይ እየዋለ ያለው የትራምፕ አስተዳደር ለእንግሊዘኛ ቋንቋ ለዜግነት ትምህርት ይሰጥ የነበረውን የገንዘብ ድጋፍ ባቆመበትና ወደፊትም ለመቀነስ በሚጥርበት ወቅት እንደመሆኑ ይህም
አንዳንድ ጊዜ ዜጋ ያልሆኑ ሰዎች ለፈተናው ለመዘጋጀት የበለጠ እንዲቸገሩ እንደሚያደርጋቸው፣ ይህም ሁኔታ አንድ መንግስት ፈተናውን እያከበደ በሌላ በኩል ደግሞ ለፈተናው የሚረዱትን መሳሪያዎችም ሲነጥቅ የሚፈጥረው አስቸጋሪ ሁኔታን እንደሚያሳይ ጠቅሰው ይህም ፖሊሲው አመልካቾችን ከመርዳት ይልቅ ለመጣል ያለመ መሆኑን አስታውሰዋል። የፖሊሲ ለውጦችም በወረቀት ላይ ሲታዩ ቁጥሮችና ደንቦችም ቢመስሉም በተግባር ሲታይ ግን በሚሊዮን የሚቆጠሩ ዜጎች ላይ ከፍተኛ ጫና እንደሚፈጥር ሲገለጽ፣ በተለይም ደግሞ ምንም እንኳን እድሜያቸው ከ65 በላይ ለሆኑና ለ20 ዓመታት አሜሪካ ለኖሩ ሰዎች ቀለል ያለ ፈተና ቢዘጋጅም የማስታወስ ችግር፣ የትምህርት ደረጃ ውስንነት ላለባቸው አረጋውያን አሁንም ፈታኝ እንደሚሆንና ስደተኞችና ጥገኝነት ጠያቂዎችም ከጦርነትና ግጭት ከፍተኛ የስነ ልቦና ጉዳትም አምልጠው የመጡ ስደተኞች ውስብስብ የሆነ የአሜሪካ ታሪክና የመንግስትን አወቃቀር ጽንሰ ሐሳቦችን ለመረዳት በከፍተኛ ሁኔታ እንደሚቸገሩ፣ እንዲሁም ዝቅተኛ የትምህርት ደረጃ ያላቸው መደበኛ ትምህርት ያላገኙና በእጅ ስራ ላይ ተሰማርተው የሚኖሩ ብዙ ስደተኞች አካዳሚክ ይዘት ላለው ፈተና ለመዘጋጀት እንደሚቸገሩም ተጠቁሟል። ይህ ሁኔታም በኒውዮርክ የነጻነት ሐውልት ላይ የተቀረጸውን ዝነኛ የኤማ ላዛራስን ግጥም ሲያስታውስ የደከሙትን የደዩትን ነጻ ለማውጣት የሚጓጉትንም የተጨናነቁትን ህዝቦቻችሁን ስጡኝ የሚል ቢሆንም አዲሱ የትራምፕ አስተዳደር ፖሊሲና እርምጃ ግን በተቃራኒው የደከሙትና የደዩትን ብቻ ሳይሆንም ብልሆች የተማሩትንም ብቻ የሚቀበልና ይህም አሜሪካ እንደ ተስፋ ምድር የነበራትን ገጽታ ጥያቄ ውስጥ እንደሚከት የተገለጸ ሲሆን ከዚህ ቀደም በነበረው አሰራር የአካል ጉዳት የነበረባቸው ሰዎች ለዜግነት ሲያመለክቱ በማመልከቻቸው ላይ ይህንኑ በመግለጽ እንደሚጠበቅባቸው የአሜሪካ መንግስትም ይህንን ሁኔታ ከግንዛቤ ውስጥ የሚያስገባ ቢሆንም በአዲሱ አሰራር ግን ይህ ሁኔታ ፈተናውን ከማክበድና ከማቅለል ጋር የሚያገናኘው ነገር እንደማይኖርና አካል ጉዳተኞችም ቢሆኑ ፈተናውን በተገቢው መንገድ እኩል መውሰድ እንደሚገባቸው ይደነግጋል። አሜሪካ የስደተኞች ሀገር ተብላ ብትጠራም ታሪኳ ግን ከስደት ጋር የተያያዘ ከባድ ክርክሮችና ከገዳቢ ህጎችና ፖሊሲዎች እንዳሉበት ሲገለጽ ያሁኑ የዜግነት ፈተናን ማክበድ ዛሬ የታየው አዲስ ክስተት ሳይሆን በአሜሪካ ታሪክ ውስጥ በተደጋጋሚ የታየ የቆየ ክርክር ማሳያ መሆኑን በ19ኛው ክፍለ ዘመን መጨረሻም የቻይናን ስደተኞችን የሚከለክል ህግ ሲወጣ በ20ኛው ክፍለ ዘመን መጀመሪያ ደግሞ ወደ አሜሪካ የሚገቡ ስደተኞችን ማንበብና መጻፍ እንደሚችሉ ለማረጋገጥ የማንበብና መጻፍ ፈተናዎችም ተዋውቀው እንደነበረ የሚታወስ ሲሆን ይህም በተለይም ደግሞ ከደቡብና ምስራቅ አውሮፓ የሚመጡ ስደተኞችን ቁጥር ለመቀነስ ያለመ እንደነበር በ1920ዎቹ የብሔራዊ ምንጭ ኮታ የሚል የወጣው ህግ ከሰሜን ምዕራብ አውሮፓ ውጪ ካሉ ሀገራት የሚመጡ ስደተኞችን ቁጥር በከፍተኛ ቁጥር ሲገድብ እነዚህ ታሪካዊ ክስተቶች በእርግጥም አሜሪካ ሁሌም በሁለት ተቃራኒ ኃይሎች መካከል ስትቆይ በአንድ በኩል ለሁለት ክፍት የሆነች መሆን በሌላ በኩል ደግሞ የባህልና ፖለቲካ አንድነትን ለመጠበቅ ባላት ፍላጎት መካከል ተወጥራ መዝለቋ ተመላክቷል። ከዚህ ቀደም ይታይ የነበረው ዜግነት የማመልከቻ ሂደት ላይ በርካታ ኢትዮጵያውያን ተጠቂ የሆኑበት አጋጣሚ በተለያየ ምክንያት ሰዎች የዲቪ ሎተሪ ሲሞሉ የቤተሰቦቻቸውን ዝርዝር ማለትም ትዳርና የልጆቻቸውን ሁኔታ በአግባቡ እንደማይጠቅሱ የሚገልጽ ሲሆን ከዚህ ቀደም ሰዎች ዲቪ ደርሷቸው ትዳር የለኝም ብለው በመሙላት አሜሪካ ከመጡ በኋላ በግሪን ካርድ ቤተሰቦቻቸውን ማምጣት እንደሚችሉና ለዜግነት ሲያመለክቱ ጉዳዩ እንደ ከባድ ሁኔታ የማይታይ ነበረ ቢሆንም አሁን ላይ ግን መሰል ክስተቶች ሲያጋጥሙ አመልካቾች ግሪን ካርዳቸው ተነጥቆ ወደ ፍርድ ቤት እንደሚወሰዱ የተነገረ ሲሆን ግሪን ካርድ የያዙና የዜግነት ማመልከቻ ለማስገባትም በዝግጅት ላይ ያሉ ሰዎችም የማመልከቻ ሂደቱን የሚያካትተው የማጣራት ሂደት ከባድና አስቸጋሪ በመሆኑ ይህ ሁኔታ እስከሚረጋጋ ድረስ ከማመልከት እንደሚቆጠቡ እንደሚመከር ተጠቁሟል። ከዚህ ባለፈም በተለያየ መንገድ ከሀገራቸው ወጥተው
ጥገኝነት በመጠየቅና ከመጡበት ሀገር ስጋት ለማምለጥ በሚል በአሜሪካ በመጀመሪያ ግሪን ካርድ ቀጥሎ ዜግነት ለማግኘት በሂደት ላይ ያሉ ሰዎች ግሪን ካርድ ካገኙ በኋላ ወደ ሀገራቸው ተመልሰው ገብተው ከሆነ ለዜግነት የማመልከት ሂደታቸው ላይ እንዲሁም የጥገኝነት ማመልከቻቸው ላይ ጥያቄ የሚፈጠር በመሆኑ ግሪን ካርዳቸውን እስከ መቀማት በሚደርሰው በዚህ አዲስ የዜግነት ማመልከቻ ሂደት ውስጥ ከመግባታቸው በፊት አስቀድመው ሊያስቡበት እንደሚገባም ተመልክቷል። ከዚሁ ጋር በተያያዘ አሜሪካዊነት ለሀገሪቱ መሰረታዊ መርሆች ብሎም ለሕገ መንግስቱ ዴሞክራሲ፣ ለነጻነትና እኩልነት ባለ ታማኝነት እንደሚሆን ሲነገር በዚህ እይታ መሰረት አንድ ሰው የትም ይወለድ የት መርሆቹን ከተቀበለና ሕግ አክብሮ ከኖረ የአሜሪካን ዜግነት ለማግኘት እንደሚችል ሲነገር የቆየ ቢሆንም አዲሱ ፖሊሲ ግን አሜሪካዊነት ከመርህም ባሻገር ትክክለኛ ሴቶችን እንዲሁም ባህሪና ማንነትን እንደሚጠይቅና ይህም የአሜሪካ ዜግነት እንደ ሽልማት እንጂ እንደ መብት እንደማይገኝ አመልካቾች ሊያውቁት ይገባል ሲል ደንግጓል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።